ተመልሰን መተናል ክብራትና ክብራን ተመልካቾቻችን በድጋሚ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ በያላችሁበት ሸህርኩም ኢንሻአላህ ሙባረክ እንግዲህ ኩሉ ሰና ወአንቱም በአልፍ ኸይር ብለናል አላህ Subhanahu Wa Ta'ala ጾማቸውን ከሚቀበላቸው ባሮች እንዲያደርገን እንማጸነዋለን የረመዳናችን የመጀመሪያው ልዩ ፕሮግራማችንን ይዘንላችሁ መተናል እንዴት ናችሁ ኢፍጣር ጥሩ እንዳለፈ ተስፋ እናደርጋለን ቀሪውም ጊዜያችሁ በተለያዩ የባዳ ተግባራት ኢንሻአላህ ድምቅ ብሎ እንደሚያልፍ አሁንም እንደዚሁ ተስፋ እናደርጋለን ያለፈው ሳምንት ሻሸመኔ ጎራ ብለን መጣን ሻሸመኔ ላይ ደስ የሚል ጊዜ ያሳልፈናል ሻሸመኔ ላደረጋችሁልን በጣም ደስ የሚል አቀባበል እናመሰግናለን አላህ ይስጥልን ሸኻችን መድረኩ ላይ ያው ተገኝተው እጹብ ሐሳባቸውን እዛ ተገኘው ታዳሚ አካፍለዋል ከዛ በኋላ ደግሞ እሳቸው ሳያውቁ መጽሐፋቸውን ይዘን ሄደን እዛው ባሉበት አስመርቀናል አልহামዱሊላህ ለኛ በጣም ትልቅ ስኬት ነበር የሻሸመኔ አካባቢ ያሉ አባቶችን ወንድሞችን በዚህ አጋጣሚ ማመስገን እንፈልጋለን አንድ 3 ወይም 4 መጽሐፍትን አማውንቱን ትንሽ ከፍ አድርገ ነው የሼክ ፊርማ ያረፈበትን አልহামዱሊላህ በጥሩ ዲባል በሚችል ዋጋ እንደዚሁ ሽጠን ተመልሰናል ሌሎችም ይዘናቸው ይርናቸውን ብቻ ጨርሰን መተናል አሁን የሼኻችንን መጽሐፍ እንዲህ ያለን ነው መጨረስ ያለብን ከተለይ ከአረብ ሀገራት እንደዚሁም ደግሞ በዋናነት ከአሜሪካ አካባቢ ያላችሁ ወንድሞችና እህቶች አልহামዱሊላህ በጣም ጥሩ ምላሽ ያሳያችሁ ነው በቂ አይደለም ጥሩ ነው በደንብ በማስተዋወሳቸው ሁለት ወንድሞች ላደረጋችሁት ነገር አላህ Subhanahu Wa Ta'ala እንግዲህ መልካሙን ይካሳችሁ ላለሁኝ አንድ ወንድም 10 ግዙና በዛ አካባቢ አከፋፍሉልኝ ብሏል ሲኖ እንደዚህ ሌላም ወንድም በተመሳሳይ እንዲህ አይነት ንያ አድርጓል ገንዘብ መልኳል ጀዛከላሁ ኸይር ሌላ አንድ እህት እንግዲህ ማርማት የመልክ እየሰማችሁ ከሆነ ደስ ይለኛል ሸኽም አሁን ነው የሚሰሙት እዚህ መጣ በጣም እንወደው ምናልባትም በሰሜን አሜሪካ እንደ አምባሳደር አይደለም እናያቸው ነው እንደምናስር አብዱላህ ተክቢር እዚህ ነው ያለው አዲስ አበባ ስትመለስ 100 ይዘህናና ይሄንን 100 መጽሐፍ አሜሪካ ውስጥ እንደውም የምን $10 ከ$10 በላይ ሽጠን ለሸኻችን ገቢ እናደርጋለን ብላለች በጣም ትልቅ ንያ ነው ዱዓ አድርጎላት ሸኽ በጣም ማለት ይሄንን በማሰቧ ማለት ነው አረብ ሀገራትም አካባቢ አውሮፓም ግሪክም አካባቢ ያለ አንድ ወንድም ወደኔ ላኩልኝና ለአውሮፓ ሀገራት ላከፋፍል ያለም አለ ብቻ በየቦታው የምናየው ተነሳሽነት የምር በጣም ነው ደስ የሚያሰኘው እንዲህ ስንሆን በቃ አሁን አትሊስት ሸኽ ቢጽፉም ከዚህ በኋላ 4-5 መጽሐፍ ይጻፉልን እላለሁ ለአንዱ 1000 መጽሐፍ ታትማ ለማለቅ ያው ታዩታላችሁ ሲመከራውን አይደለ ማሚ በጀዛከላህ አንተም ጥሩ የማስተባበር ስራውን እየሰራህ ነው በጣም ነው የተዋጣለህ እስከዛሬ በመጽሐፍ የማስተባበር ስራ ለሸኽ ለዚህኛው መጽሐፍ ያደረከው እንትን ሌሎችም ላይ እንደዚሁ እንድትበረታና አደርጋለን ኢንሻአላህ ለወደፊቱ በርካታ መጽሐፍ አንተም ጻፍ አንተ አዘጋጅተህ ያስቀምጥከው መጽሐፍ አለ እንደው ከዛሬ ነገ ይያልክ አስቀምጠዋል አሁን ይሄ አጋጣሚ ጥሩኑ ጻፍ ይውጣ አደባባይ ላይ ይውጣ ይሄው እንትን በየመጽሐፍ መደብሩ ጃፈር ጋር ሄዳለሁ እንትና ጋር ሄዳለሁ ማለት የለም እዚሁ ተጨርሷል ማለት የተወደዳችሁ ተመልካቾቻችን በዚሁ አጋጣሚ አውፍ እንባባል እንግዲህ ረመዳን ነው በየጊዜው በተለይ አጋጣሚ ቀልብ አድርጋችሁብን ከሆነ አውፍ እንድትሉን እንጠይቃለን ኸሚስ ምሽት ላይ ሸኻችንን ታቋርጣላችሁ እንደዚህ ታደርጋላችሁ ይያላችሁ ተለያዩ ቀሳዎችን ኮሜንት ላይ ተሰጡናላችሁ እኛ ያው ለድግጅቱ ድምቀት ለፕሮግራሙ ውበት ብለን የምናደርጋቸው በእናንተ የታየበት መንገድ ሊኖር ይችላልና አፈውቱ ሊላህ አውፍ እንባባል ለማለት ያህል ነው አፈውቱ ሊላህ ተውበተ ከሆነ ነው ያው የድመት ኢስቲግፋር አደገኛ ማሰሪያ ነው ተውበተ ከሆነ ነው የድመት ኢስቲግፋር ድመት ሐጅ ሄዶ መጣል እርሶ ውሮ አለ አጂ እና ለረመዳኑ አውፍ በሉን አጃይብ ነው በጣም እንግዲህ ፕሮግራም ነው ፕሮዳክሽን እንዲህ ነው የሚሰራው የናንተን ጥያቄዎች የተመልካቾችን ሐሳብ ወክለን ነው እዚህ የምንቀመጠው እንዲሁ ለማዳመጥ አይደለም በተለያሚ ይሄን እናነሳለን ኢንሻአላህ ግን እንጠነቀቃለን አሁን ይበቃናል ሼኽ እንኳን ደህና መጡ ሸህር ሙባረክ በድጋሚ እንኳን ደስ አሎት አላህ Subhanahu Wa Ta'ala እድሜ መርቆ ስላገናኘን ወሊላሂ አልሐምድ በጣም ትልቅ እድል ነው ረመዳንን በህይወት ያሉ ማግኘት እንግዲህ ከዚህ በኋላ የርሱ ይሆናል እጆ ከመን ሸኻ ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንኳን አደረሳችሁ ረመዳን ሙባረክ በያላችሁበት በውጭም ያላችሁ በአገር ውስጥም ያላችሁ حفظكم الله ورعاكم طباچون الله يقبلاችሁ الله يطبقاችሁ
ወደ ፈለጋችሁበት ነገር አላህ ያድርሳችሁ። ዱንያም ላይ በተምኪን አኺራም ላይ በባበር ረያን አላህ ያገናኘን። ሻሸመኔዎችም ዝም ያሉ በውጭም ያሉ ጃለኛ ያሰቡት ሁሉ አላህ ይስብላችሁ። ለማይጎልበት ለማያልቅበት ለአላህ ሰጥተናቸዋል። እንግዲህ ማን ራሳቸውም ደህና ሆኑ። ክፉ ነገር አላህ ያዝላችሁ። ዛሬ እስቲ ትንሽ ዘና ፈታ በሚያደርግ ነገር ሞክረው እንጀምር አይደለ? ባለፈው ሳምንት ከኮሚቴዎች ጋር በተገናኘ ያነሳነውን ሐሳብ በተወሰነ መልኩ በጣም ቫይራል ሆኖ ነበረ። ያልተረዱንም ሰዎች ነገሩን የተረዳችሁም አላችሁ። የሸኽንም ደግሞ ኢንቴንሽን ወይም ደግሞ ትክክለኛ ቀስዳቸውንም ባለማወቅም በተለየ መንገድ ያሰባችሁም ሰዎች ነበራችሁ። ሄዶ ተናግረዋል። በጣም ብዙ መልካም የሚሆኑ አራያነት ያለው ተግባር የሚፈጽሙ ኮሚቴዎች በየመስጂዱ አሉ። በዛው ልክ ደግሞ ዒልም ሳይኖራቸው ሐዲስና ሐዲስን ሳይለዩ ኢማሞችን የሚያሰናክሉ የሚያባረሩ አጠቃላይ የኮሚቴን ስራና ተግባር ዘንግተው ዒልም ሰፈር ምን ሊሰሩ መጡ ብለው ተናግረዋል። ይሄንን ደግሞ ሁላችንም በያለንበት እናስተውላለንና መስመሩ ይለይ ነው ማለት የፈለጉት። እንዲሁ ዝም ብሎ ይሄንን ለማጥራት ያህል ነው። ወደዛ እንመለስም። ወደ ዛሬው ይምጡ። ወደዛ ምን መረስ ችግር ነው። ምን ማለት አንድ ማቀው ነገርም ስላለ እኮ ነው። እኛ እንኳን ተሰባስበው ይቅርና ከራሳቸው ኪስ የሚያወጡ ጊዜያቸውን ለሌላህ የሚያወሉ አሉ። አላህ የሚያውቃቸዋል፣ እኛም እናውቃቸዋለን። አላህ ይጨምርላቸው። አሚን። በጣም ምርጥ ሰዎች አሉ እንጂ የዛው ያክል ደግሞ ሙጅሪሞችም አሉ። ማይካረገ ነው እንደ መስጂዱን ለመሸጥ እንጂ ሌላ ምንም አልቀራቸው። ከአንሁ በይቱ አቢን የአባታቸው ቤት የሚመስላቸው የአላህ ቤት ነው። እንዲህ አርሶች ሊታረሙ ይገባል እና አላህ መቆጣቱ አይቀርም። በዚህ በመወቀስ ብቻ ሲሆን ያዋርዳል። ኢነማ ያእምሩ መሳጅድ አላህ ብለዋል ባለፈው ሳምንትና አላህ ሂዳያ ይስጣቸው። እንግዲህ ቢያንስ ረመዳን ነው፣ ቀልባቸውን አላህ ያለስልስላቸው ብለን ብናልፈው ጥሩ መሰለኝ። ረመዳንም ስለሆነ ነው ሸኹ ያነሱት። ምክንያቱም ሰው ይገባልና የወር ሰጋጅ ምናምን መባል የለባቸው ነው። እኔ መዝገቡን ለመዝጋት ስሞክር ዘግቻለሁ። አንዱ ሸህ መታሰሩ በ1968 የታሰሩ ሸህ ልንገርህ እዛ መጅልስ እንደተቋቋመው በ1960 ምናምን መጅልስ ተቋቋመው ወደ ወረዳው ወደ ቀበሌ ወረዳው በ1968 ነው። መጋቢት ላይ ተቋቋመ። እዛ ያለው መጅልስ ሳይሆን በየሰፈሩ ኮሚቴ ተቋቋመ። ወደ ገጠር የመጣው ማለት ነው። እና ሸህየው ዕልም ላይ ያስቀሩ መጡና እኛ ልጆች እንቀራለን እዛ ጊዜ ነው ቁጭ እንደዛ ማን ፈቀደ የለውት አሏቸው። አንድ 7 ሆኖ መጥተው በተመረጡ ማግስት እኮ ሳምንት 7 ናቸው። እሳቸው ዒልም ሊያስቀሩ ሲሉ ማን የፈቀደልዎት? በፊቅህ ከሌ ነው፣ በነህው ከሌ ነው፣ በሶርፍ ከሌ ነው፣ በሐዲስ ደግሞ መሐመድ ራፊ ምናምን ከዛ አሉ። ተናገሩ። ኮሚቴ ፈቅዷል አሏቸው። አና ማቀረቱ ቢል ኮሚቴ በኮሚቴ አልቀረሁም አሉ። ኮሚቴ ማለት ነው መስላችሁ ኮሚቴ አልቀረሁም። አይቀንኩሳችሁ ኮሚቴ ማለት ሸህ መስላችሁ እኮ ነው። እኔ በኮሚቴ አልቀረሁም አሉ። በኋላ አሳሰሯቸው እኮ ኮሚቴን ተሳደቡ በሚል እንደገና ላሷቸው አቂዎች ሰዎች መጥተው ያስቀምጧቸው ሰዎች መጥተው የእናንተ ስራ እስከዚህ ድረስ ነው፣ መንጣፍ መጠበቅ ማብራት መክፈል ነው፣ በሾቹ ስራ አትግቡ የተባሉበት አጋጣሚ አለ። አሁንም አለዝም። መርሐባ። በጣም ይቅርታ ማንሳት አልነበረብኝም ማለት ነው ይሄን ጉዳይ። ዛሬ እጆ ከመን ሸኽ ረመዳን አሚር ብኑ ሹራህ ቢል በቀደም ሙከራ አድርገዋል። ታበይ ናቸው፣ ዛሂድ ናቸው፣ ዓሊም ናቸው፣ ሐሊም ናቸው እና ካነዙ ዱዓበትን የሰው ሊወድቅ ያዘነበለን ትዳር ቀጥ ያደርጉ ነበር፣ ጎጆን ያቀኑ ነበር። እና ሰውየው መጣና ፈጃ ረጁሉን እኔ ተዘወጅቱ አላቸው። ሚስት አግብቼ ነበር ግን አንድ ነገር ቅሬታ አድሮብኛል ታገባው በኋላ አለ። ምንድነው አሉት። ወጀቱሃ አርጃ አንከስ ትላለች፣
በፊት ነበር ማየት የነበረበት እንግዲህ በሁሉ ነገር ተመችተው ትንሽ ማንከሷ ብቻ ቅር አሰኝቶታል። ፈሃል አን አሩዲሃ አው ጠልቃሃ ወደ ቤተሰቦቿ አላካት ስልፍታት እንድትቻለው ይሄ ነገር አልመጠየቁም አንድ ነገር ነው። ባካችሁ ጠይቁ፣ ሳትጠይቁ ዝም ብላችሁ በራሳችሁ ወይ አስታራቂ ነገር ሊያመጣላችሁ ይችላል ብሎ ጠይቃቸው። ተዛምናውት ቃለ አሰባረጉና إن كنت تريد قالت أنت سابق بها فرد بس تشكر يا روطها كرم لما أديم كونها جبات بمتنكس مستر روطها سلام ما كريم فتات على زمن قدلات قالت بقى أسترق طبعا لو الدرنا ويا جبات لو الدرنا ويا جبات أوكي إن የሶቪየት ሰሩ ነበር የዋህነተኛ ልጅ ውሃ ወሰደት እንባለው እሳቸውን ማጋጠማቸው ነገር ሸመገሉ ካረጁ በኋላ አይደለም ከሚስታቸው ጋራ መገጫጨት አለ አይደለም መግባባት አቃታቸው እና فقال بعض اصحابه عند ጓደኛቸው መጥቶ ነው ቆጣታለሁ አለ ገባት አልቃ ገባ አለዋቂ ሳሚ ምን ይለቀልቃል ይባላል فدخل لها بجوانات وقال ان ابا محمد شيخ كبير شيخ ትልቅ ዓሊም ናቸው አላት አገር የሚያቃቸው ታሪክ የማይረሳቸው ሸናቸው እኮ ፈራዩ ዘሂድ የነኪ ምን ነው እንደንታ ቢሳረግሽ في عمش عينه ያይናቸው መታወር ያይናቸው መጥፋት አለና ወላዲቀቱ ሳቀይ የባተው መቅጠን ያቅሞ ማነስ የወገቦ መግበጥ ያላ سيل فقال أعمش وجمود كفيه عنده ما يلو نقر يلا سيل شعبي تقوط በጣም ተቆጡ በዲግ ጋረጉና የሆነ የሚመረኩዝ ዘንጋለ ቀባሐከ الله يواردك وراد فقد أريتها من عيوبي ما لم تكن تعرفه ما تقوم عيبي ሁሉ አረገርካት ወጣ አሳርቃለሁ ብሎ ገብቶ ነው እሷንም መወቀስ ነበረበታ የሳቸውን አይብ እኮ ነው ዘረገፈው የምታቀውንም የማታቀውንም ማናባክ ተናገር ብላ አላህ ብለው በዘንጋቸው ወጥቶ ይባላል እና ግን አልቀረላቸውም እሳቸውም ነው በሰፈሩት ስፍራ መሰፈር አይቀርም ይባላል በስፍራ አንዳንድ ሽማግሌዎች አሉ ነገሮችን እናስታርቅ እናስተካክል ይሄንን የዘመመ ጎጆ እናቃና በሚል ገብተው በአንደበት ወለምታ እንግዲህ የምላስ ወለምታ ብለን እንደምንለው በየንግግር ወለምታ ነገሮችን የበለጠ የሚያባብሱ አሁን እንደነዚህ አይነት ሰዎችን ለመምከር ጭምር ነው ሸኽ ያነሷቸው ማለት ምንድነው እኛኛው መጀመሪያ ላይ ጥሩ አድርገው ሸኹ ደህና አድርገው አስታርቁ ያኛውን ሰውዬ ቀልቡን ጥሩ አከሙ እሳቸውን ደግሞ አከማሉ ብሎ የመጣን ደግሞ ባሰ ነገሮችን አበላሽቶ ሄደ ይሄንን ጥንቃቄ እናድርግ ለማለት ነው ባልና ሚስት በተለይ ስናስታርቅ ወይ ደግሞ ሁለት ቅራኔ ላይ ያሉ ሰዎችን ስናስታርቅ ያንዱን አይብ በጣም አጉልተን የምናሳይ ከሆነ ለሌላኛው የልብ መስጠት ሊሆን ይችላል የሄዳ አድሞ አይደለም ተፈላጊ ሊሆን የሚችለውና ካፍታ ቆይታ በኋላ ስንመጣ ማሜ ሸኽ በጀመሩት ነገር ላይ በሰፊው እንሄድበታለን አፍታ ተባብለናል ዛሬ ምንም ነገር አፋውና ሌላ ኢንሻአላህ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች፣ ካፌ፣ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል። በኑር ሸገር የሚገነባውና በአንድ ዓመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25
የ15% ቅድመ ክፍያ ብቻ ባለቤት ይሆኑ። መስጂድ የህይወታችን ልብ ነው። አሰላሙ አለይኩም። በደማቅ ለቡ መብራት ድርጅታችን ከመስጂድ አጠገብ እየገነባ ባለው ሙስሊምስ ብሎክ ላይ ለረመዳን ባወጣነው ቅናሽ ቀድመው ለመጡ 20 ደንበኞች በካሬ የ5000 ብር ዲስካውንት አድርገን እየሸጥን እንገኛለን። በተጨማሪም ኢንተሪየር ዲዛይናችን ኢስላሚክ ዲዛይን ተደርጎ የተሰራ በመሆኑ የብዙዎች ምርጫ ሆኗል። ውስን ቤቶች ስለቀሩ ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት የረመዳን ተወዳጅና በስስት በናፍቆት የምናገኛቸው ምሽቶችን እያሳለፍን ነው። እንግዲህ ዛሬ ሁለተኛውን ቀን አላህ Subhanahu Wa Ta'ala ወፍቆን አሳልፈናል። አላህ ይቀበለን። እንቀጥል ሼህ። እንግዲህ በርቅ ነው የጀመርነው። ረመዳን የመልቂያማ ተሚያስታርቃቸው አልሀርግን ቁርአንና ረመዳን እንግዲህ ተዋጣላቸው እንግዶች ናቸው። ዋስትና ያላቸው ቤታችን ከሚመጡ እንግዶች በላይ ናቸው። ቤታችን የሚመጡት አማቾቻችን፣ አማቶቻችን፣ አጎቶቻችን፣ አክስቶቻችን፣ ወዳጆቻችን ናቸው። እነሱ ሲመጡም ደፋ ቀና ይባላል እና ረመዳን ደግሞ የማይሞት እንግዲህ ዋስትና ያለው እንግዲህ የመልቂያማ ውለታውን የማይረሳ ነው። ቁርአንና ረመዳን እና የመልቂያማ ተሚሸመግሉላቸው አላህ ያድርገን። ይሄን እንዳትረሱ። ቁርአን ስትቀሩ ቁርአን ወር ነውና ረመዳን እንደ ቶሎ ለማክተም ብላችሁ አትንጋጉ፣ አትሩጡ። ቢቻል ማዕናውን ተፍሲሩን ለመረዳት ጥረት ማድረግ። በየትኛው ቁርአን አያ ነው የሰራሁት በየትኛው ባልሰራነው እያፈርን በሰራነው ነገር ነው አላህን እያመሰገን በተደብር ነው መቅራት ያለብን። ኢማሙ ጦበሪ ታላቅ ሙፈሲር ናቸው። ስለ ቁርአን ተፍሲር አተፍሲሩ على 4 አውጁህ ይላሉ። ተፍሲር 4 አይነት ነው፣ በአራት ይከፈላል ይላሉ። ምን ወጁን تعرفه العرب من كلامها አረቦች በባህላቸው የሚያውቁት ቋንቋ አለ። ከልሐቂቀቲ ወልመጃዚ ወሰሪህ ወልኪዳየቲ እንደው አነጋገሩ ከነ ሰዎች አርቶች በራሳቸው የሚያውቁት ነገር አለ። ግልጽና ድብቅ የሆነ ድሮቹ ነው። አሁን እንኳን እየረሱ መጥተዋል። እንግሊዘኛ አርት ይመስላሉ እንጂ አረበኛውን ረሱ ይመስላሉ። አላህ ይመልሳቸው ወደ ቁርአኑ። አዓዘና አላህ بالاسلام አለ ዑመር አላህ በእስልምና ከፍ አረገን፣ ከእስልምና ውጭ ምንም ይሁን የፈለግንለት አላህ ያዋርድናል። እና ሁለተኛው አሉ ተፍሲሩ لا يعذر احد بجهالته ማንም ሰው አንተ ምን የምስም ማወቅ ግዴታ ይሆናል። የዛኔ ቁርአን መልእክት ማወቅ ግድና ግድ ይሆናል። አላውቅም ማለት አያዋጣም። መልቂያማ ያስጠይቃል። ምንድነው እሱ? ሐላሉሁ ወሐራሙሁ ሐላልና ሐራም ግጋቶቹን ማወቅ ግድ ነው። ተውሂድ ያለው ቁርአን ውስጥ ነው። እነዚህ ነገሮች ማወቅ ግድ ነው በሁላችንም ላይ ማለት ነው። ሶስተኛው ተፍሲሩ يعلمه العلماء ዑለማዎች ብቻ የሚያውቁት ምስጢር አለ። አረብ ስለሆኑ የማያውቁት በቃ ዑለማ ብቻ ስለሆኑ። ሚስጥር ስንል ግን ምን ማለታችን ማለት የተደበቀ ነገር አለ ማለት ነው ወይስ ባላቸው የዒልም ደብዝ በዒልም ዕውቀትና ጥልቀት ቁርአንን ከቁርአን ጋር በሚረዱበት መንገድ? ኦኬ እና ምን እሱ እንመጣበታለሽ። ተፍሲሩን لا يعلمه الا الله ይሄ ነው ምስጢሩ። አላህ ብቻ የሚያውቀው አለ። والله اعلم ብሎ ማለፉ የተሻለ ነው። مثل شؤون الغيب ሩቅ የሆኑ ነገሮችን ተኛ ተስሜት ተዋሳት በሆነ ነገር እመኑ ተባለ እንጂ በዛ ጉዳይ ተፈላሰፉ ጠጉር ሰንጥቁ አልተባለም። እሱን ያስቸገረናው التي لا يعلم حقائقها الا الله سبحانه وتعالى አላህ ብቻና ብቻ ነው የሚያውቀው። ማንም ዓሊም አያውቁም። كأحوال البرزخ وأمور الآخرة آخر على بلهم من جي سلا موتا يمت أسوي لنا يقبر ناقر يا آخر عن قداي علم البرزخن من ناقر تقبي عدله وموعد قيام الساعة كما كان علم ملو مالت نجي سنت قرر سنت ما تقرر سنت ور قرر مالت نجي من قرر
والعالم المستور እኛ ማናቃቸው ማመን ግዴታው ነገሮች አሉ ከኛ مثل الملائكه ملائكه በመኖር እናምናለን የማይታዩ ምናቸው ማየት ማንችላቸው ነገሮች ወይም ደግሞ ገይብ በጣም የራቁ ነገሮች ተጅነን ምን ሰይጣንም አላየንም ማመኑ ግድ ነው والعرش عرش بالعالم قال አለ በለዝብ ማመን እንጂ በዛ ጉዳይ ላይ ወናው ذلك متشابهዎች አሉ እዛ ውስጥ ገብቶ ጠጉር መሰጠቅ በጎራ ተከፋፍለው በማይመለከታቸው ገብቶ ሰለፎቹ ሷሊሆቹ ያልካኩት ነገር እየነካኩ አሁን እንትን ምንዋሉ ይሄ እንግዲህ ኢልም الغيب ነው ማንንም አይመለከተው ሌላው ተፍሲሩ ዑለማዎች የሚያውቁት ያለው ሙጥለቅና ሙቀየድ የሚባል ነገር አለ ይሄ ሙጥለቅ ነው የኛው ሙቀየር ነው ዓም ነው ኻስ ነው እንግዲህ ይሄን የሚያስተራርቁበት የራሳቸው አካሄድ አለ ይሄን መስል ተፍሲር በአራት ይከፈላል ይሉና ወደ ቅራአቱ ስንመለስ فينبغي أن يقرأه العبد ويردد الآية ይላሉ ሰለፎች አንድን አያ መመላለስ ይሻላል التي هو محتاج إلى التفكر فيها مرة بعد أخرى ولو 100 مرة انت من ملكتين ያልታረመ ያልተገዛህበት ነው ዛያ ያልተዲያኝህበት ነገር በደንብ እንዲገባህ አድማዱ መረዳት መደጋግሞ يتفكره بتفكر وفهم فقراءة آية عند الآية قرآن عند سورة كريم عند الآية بتفكر وفهم مردياته قالوا خير من ختمة فمن يعمل مثقال ذرة خيرا يره بمنو يادر ربنا واني يالو ومن يعمل مثقال ذرة شرا يره ይሄ አያስከዳቸው እንደዚህ ያሉ አያዎች እና خير من ختمة بغير تدبر وفهم ምንም ሳይገባ 10 ጊዜ 20 ጊዜ ተማክተም 100 ጊዜም ተማክተም አንዱ አያናይ ደጋግሞ መቆየት እና አትቸኩሉ ለማለት ፈልጌ ነው ኢያስ ኢብኑ ሙአዊያ ታላቅ አልሙዘኒ ታላቅ ታብይ ናቸው مثل الذين يقرؤون القرآن ቁርአን የሚቀሩ ሰዎች ምሳሌያቸው وهم لا يعلمون تفسيره ማናውን ተፍሲሩ ሳይገባቸው ዝም ብሎ የሚያቀሩ ሰዎች አሉ ከመሰለ ቀውሚን ምሳሌያቸው በሎጂክ ሲናገሩ جاءهم كتاب من ملكهم ከንጉስ ዘንድ ደብዳቤ መጣ ድሮ ይላክ ነበር አሁን እንኳን ቀርቷል ሲል ተንጉሱ ደብዳቤ መጥቷል ከተባለ በጣም ህዝብ ይደነግጣል ምን ጨምረውብን ይሆን ምን ከፈሉ ይሆን ተብሎ የመጣው ደግሞ ለሊት ነበር ደብዳቤው በማታ ወለሰ እንደውም ምስባህ ማብራት ነው አያነቡት ያን ታላነበቡ እንዴት ይተኛቸዋል ሱብሃንአላህ ስለዚህ ተፋልጠው ቢሆን ይፈልጋሉ እነው መሪዎችና ተመሪዎች ተናንቀዋል ተናንቀፍት ዓለም ላይ ነው ያለው እንደዛ አይደል መብራቱ መሪዎችና ተመሪዎች ተናንቀዋል እኛ አይደለም ነው ተናንቀዋል ነው ደገሙልህ እሺ አላህ አብጆ ብቻ ሄደው ተጨነቁ እነዛ ሰዎች ወለሰ እንደው ምስባህ በምን ያምቡት ጨለማ ነው አንበስታ ቀዶ ማን ያምበው እናት ተደናገሩ ወመሰሉ الذي يعرف التفسير አሉ ተፍሲር የሚያቅሰው ምሳሌው አሉ ከመሰለ رجل جاءهم بمصباح ለክ ማብራት ባውዛይዞ ይመጣ ሰው አሉ ተፍሲር የሚያቀው ሰው በዚህ መሰላል ነው በጣም የሚገርም ነው فقرأوا እና በዛ ማብራት ቁርአኑ ጋር ተግባቡ አነበቡት ማፊል ኪታብ አየህ እና እንግባባ ይገባል ቁርአን ጋር ለክርክር አትቸኩሉ ለጭቅጭቅ አትቸኩሉ ባወቅነው እንስራ ያላወቅነው ነገር አላሁ አለም ብሎ ማለፉ የተሻለ ነው ሞት አለብን ከኖርንበት ቀሪው ምን ያክል ሆነ አናቆም እኮ አንተም እሱም አሁን ኖርኩት 50 ዓመት 60 ዓመት 40 ዓመት እንልቻለን ቀሪውሳ ስንት ዓመታት ነው ስንት ወራት ነው ስንት ቀናት ሊሆን ይችላል ሰዓትም ሊሆን ይችላል
ስለዚህ ለምን ሞት እንረሳለን? ክርክር ነብያችን ደግሞ የከለከሉት ነገር ነው። ሰይጣን የሚያስደስት ነገር ነው። ልንጠነቀቅ ይገባል። እና ቁርአን ለመቅራት ግድ ነው። ተፍሲር ማወቅ ግድ ነው። ቢያንስ ሐራም ክልክል ነገሮች ወደ 1000 አሉ። አምሮች አሉ። ነህዩም እንደዛው ነው 1000 ነው። አምሩም እንደዛው ነው። ቁርአን ውስጥ አምርና ነህዩ በሺ ይቆጠራል። ስንቱ መቶን ነው የምናውቀው? ክልክል የሆኑ ነገሮችን ምሳሌ አንድ ሚዛድ የሚሸጥ የሚሰፍር ከሆነ ወይሉ ለልሙሰሊን ወይሉ ለልሙጠፊፊን ሲል አላህ እዚህ ላይ አሁን አይነካውም፣ እሱን አይመለከተውም። ውሸታም የሆነ ሰው ወይሉ የውመኢዝን ለልሙከዚቢን ሲል ወሩበ ቃሪ የቀረው ቁርአን ወልቁርአኑ ይልዓኑ ለዓነቱላህ አለዛሊሚን አለልካዚቢን። ስለዚህ አስቲግፋር እያደረገ ተቁርአን ጋር እየታረቀ እዚህ ላይ እኮ አያት ተሰጥቷል፣ በዚህ ቁርአን እኮ አያ አልተዳኘሁም እያል ምን ቀራው ከሆነ ለምን ነው ያልተዳኘሁት? ለምን ነው ያልሰራሁት? ክልክል የሆኑ ነገሮች አሉ። ስለ ስርቆት ምናልባት ለዚህ በጣም ጥሩ አማራጭ ሼህ በአንድም ሆነ በሌላ አጋጣሚ ተፍሲር ጋር መጠጋት ያልተመቸን ያልቻልን ሰዎች እንኖራለን። እንደውም ብዙዎቻችን እንደዛ ነን። ለዚህ አሁን ቴክኖሎጂ በጣም ጥሩ ነገር አምጥቷል። ቢያንስ አሁን የአማርኛ ትርጉም አለ፣ የኦሮምኛ ትርጉም አለ፣ በየቋንቋው ብቻ አሁን ትርጉሞች አሉ። ሁሉም ትርጉም በእርግጥ ትርጉም ነው ማለት ላይሆን ይችላል። አንዳንዶቹን በጥንቃቄ ማየት ይጠበቅብናል። ነገር ግን ስልካችን ላይ ብዙ ጊዜ አሁን ሁሴን ስታደርግ አያለሁ መሰለኝ ስትቀራ ከትርጉም ጋር የማየት ነገር አይቼበታለሁ። አሁን ይሄ ጥሩ ልማድ ነው። እግረ መንገድ መትኑን እናያለን። ምንድነው አላህ እያናገረኝ ያለው እኔን ነው፣ በዙሪያ ያለውን ነገር እንዳስተውል ይረዳኛል እንደተባለው። እስቲ መጀመሪያ ያው መቼም መቅራቱም መልካም ነገር ነው። እሱን አሁን እያጣጣልን ምናምን እኮ አይደለም፣ ተጨማሪ እሱን በጣም በብዙ እጥፍ ምናምን እንደዚህ ለማክተም የሚደረገው ሙከራ ጥሩ ሆኖ ደግሞ ትንሽ ተረጋግቶ መልእክቱም ጋር ቆይታ ማድረግም ጠቃሚ ነው የሚል ነው ሐሳቡ። ከዛ ውጪ ደግሞ መስማት ለሚፈልጉም እንደዚህ መኪና ውስጥ አሁን መሰለኝ ሊሆን ይችላል፣ ስራ ቦታ አይ ቲንክ እንግዲህ አላህ ወፍቆን እኛም ያዘጋጀነው አለ የዚህ የ30 ጁዝ አማርኛ ትርጉሙ አልহামዱሊላህ አይ ቲንክ ሰው ጋር ጥሩ እየደረሰ እንደሆነ አስባለሁ። እሱም ረጅም ርቀት ስትሄዱ ምናምን እየሰማችሁት ቁርአኑን እያያችሁ በደንብ መረጃ እንዲኖረን አይ ሚን የቁርአኑ ትርጉሙን ቢያንስ በትንሹ ከተፍሲሩም በላይ ትርጉሙን ማወቅ እንድንችል እንድንግባባ እንድንቀራረብ ምን እያለኝ ነው የሚለውን ስሜት እንድናገኝ ያስችለናል ለማለት ነው። ስለዚህ ቁርአን ቤት ውስጥ ይቀራል መሰለ ሁሉ ጊዜ በተርቲብ ስንቀራ መትኑ ራሱ ብቻውን አጅር እንደሚያስገኝ ከማንጋ ነገር ግን ትርጉሙንም ለማወቅ ጥረት እናድርግ የሚል ነው የሸኻችን ሐሳብ። እንግዲህ እኛ ቁርአኑን እያየን አልহামዱሊላህ ማየት ችለናል። ቁርአኑን እናያለን፣ አረብኛውን እናያለን፣ ትርጉሙንም እናያለን። በዚህ አላህ ይሄንን ሰጥቶናል። በዚህ ልንጠየቅበት እንችላለንና ይሄንን ማድረግ ግዴታ ነው። አሁን አንተ ያዘጋጀኸው የድምጽ ቁርአኑ ይደመጣል፣ ትርጉሙም ይነገራል። ይሄንን ደግሞ በሚሊዮን የሚቆጠሩ ማይተሳናቸው ወንድሞቻችን አሉ። ይሄንን በደንብ አድርገው በዚህ መንገድ ይረዳሉ። አሁን ሌላው ደግሞ ማየት ይችላሉ፣ ማዳመጥ የማይችሉ ደግሞ ወንድሞቻችን አሉ። እነዚህም በጣም በርካታ በሚሊዮን የሚቆጠሩ ወንድሞቻችን አሉ። ለነሱ በጽሁፍ የተዘጋጀው ነገር ቁርአን ምን እያለኝ ነው፣ ስለ ቁርአን ብዙ አያዳምጡም፣ ብዙ ቦታ ስለሚነገር ለነሱም አንድ ይጠቅማል። ለሁሉም የሚሆን ነገር ተዘጋጅቷል ማለት ነው። አሁን ዘመኑ በጣም ትልቅ አግርቶልናል። ለማንኛውም ሰው እንደዚህ ነኝ ብሎ ማለት አይችልም። ሰው በሁለቱ መንገድ ስለተመቻቸው ሁጃ ቆሞብናል ነው፣ ዑዝር የለንም። መርሐባ ሼኽ፣ ካፍታ ቆይታ በኋላ ተመልሰን እንምጣ። የተወደዳችሁ ተመልካቾቻችን የረመዳን ሌሊቶች ላይ ነው ያለነው፣ ኸሚስ ምሽት ላይ ነን። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘውን ባለ 15 ወለል ህንፃ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል።
ተመልሰን መተናል። የተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ሸኻችን ነው። ሁለተኛው እንግዲህ ቀንና ለሶስተኛው ደግሞ ረመዳን ሌሊት ላይ ነው አይደል? ለዛ እየተንደረደረ ነው። አላህ Subhanahu Wa Ta'ala እድሜ መርቆ እዚህ ኸይር ውስጥ ተጠቅመው ከሚወጡ ባሮቹ እንዲያደርገን እንማጸነዋለን። ረመዳን የለውጥ ኃይል ነው እያልን ነበረ። የሸኻችን ያነሱ ያሉት ቁርአን ጋር ያለንን ትስስር ተደብርን ጨምርበት፣ በተፈኩር እንቅራው። እያንዳንዱ የቁርአን መስመር ውስጥ ያሉ ሐሳቦች እኛን ነው የሚያናገሩንና ልክ እንደነዛ ሰዎች መልእክት ከመንግስት መጥቶ አዋጅ ሊሆን ይችላል፣ መመሪያ ሊሆን ይችላል። ማንበብ እንዳይችሉ ጨለሙባቸዋል። ምን ያድርጉ? አይ የሆነ ሰው ግን ሚስባህ ይዞ መጣ፣ እንፋኖስ ይዞ መጣ። ያ ሰው ማለት በብርሃን ነው የሚራመደው፣ እነሱ ጨለማ ውስጥ ናቸው። ይሄ ከባድ ንጽጽር ነው። የቁርአንን ትርጉም ማወቅ ልክ በዛ ሰው ይመሰላል አይነት ነው የሸኽ ሐሳብ የነበረው። መርሐባ እንቀጥል ሸኽ። ራሳችንን ማየቻ ነው። መሐመድ ኢብኑ ዋሲ አልአዘዲ ታላቅ ታበይ ናቸው። ዓቢዱል በስራ ዘኑል ፉቃሃ ይባላሉ። በ123 ዓመተ ሂጅራ ነው ያለፉት የተወለዱት። በ127 ወይም በ127 ወይም 23 እና استغفار ያደርጉ ነበር። ለማ መሪዶል ሞት ተካሰረ الناس على عبادتي እንድታመሙ ብዙ ሰው ተሰበሰበ። ቤቱ ተጨናነቀ በሰው አጠገባቸው ላለ ሰው አሁን የወለ ሰው ምን ይሰራልኝ ይመስላል እኔ ቀብር ተርኩኝ አሉ። ምንም አይሰሩልኝ ተቤተሰቦችም አሉ እና ማን ተከትሏቸው እንደሚሄድ አው እንትን አሉት እና አልተገረሙም። አጃቢ በዛ ሰው ብዙ ሰው ቀበረው በሰዋየው ምናምን እንበላልኩ እሳቸው አላጀባቸውም። ማይሆን ሐቆላ አኒ ሐቆላሉ اذا اخذنا غدا بالنواس والاقدام طلع راسن تታችግሩን ተይዞ አላህ في ሰው ሲቀርብ እና وما ينفعني اذا القيت አሉ እና እንዲህ አሉና اللهم اني استغفرك ጌታዬ ምህረት ጠይቃለሁ አሉት። አላህ من كل مقام سوء قمته አንተ ጠላው ቦታ ቁሜ ከሆነ እኔ ብረሳው አንተ ረሳው። ያች መቆም እኮ ነው መቆም። ለስንት ደቂቃ ቆምንኛ የት ቦታ ومن كل مقعد سوء قعدته አንተ ጠላው ቦታ ቁጭ ብዬ ከሆነ ያችን ቁጭታዬን ቁጭው ለቲክቶክ ለማለ يعني ለስንት ጊዜ ገደል ስንት ጊዜ ومن كل مدخل سوء دخلته አሁን ይሄ መድخل መተው አይደለም ይያልኳለሁት ምን አሉ መግባት ለመጥፎ መግባት ለለብኝ ቦታ ገብቼ ከሆነ አሉ من كل مدخل دخلته ያለፈው ነበር ሸኽ። እሺ ገብታ ታገብኝ አንተ አንዳንድ ሐሳቦችን ጫን ሲሏቸው እኔ የሆነ ሴንስ ማረጋው ነገር ይኖራል። ومن كل مخرج سوء خرجته እየወጣሁት እንደሞ መውጣት ለለብኝ ነገር ደሞ ቢገርም ዱዓ ነው ግን በጣም ይደንቅ ዱዓ ነው። ያው አንተ ቃል አላህ አስጠልቶ ቁርአን አስጠልቶ ደብሮ ጥለ ረግጠ ምትጣበታለን መስገባውኛ ስለ የማንን ስብሰባ ነው ረግጠ ምትጣው? አጂብ አስበው ታውቃለህ። ተናጋሪው ነው ንግግሩን ማንንም ይናገረው ንግግሩን ነበር ማንንም መውሰድ ያለበት በትፊዞ የኔ አይደለም ተብሎ ፖለቲካ ይመስል ወላ በጉርብ من كل مخرج سوء خرجته አሉ መውጣት ከለለብኝ ቦታ ወጥቼ ከሆነ አንተ ይቅር በለኝ። ومن كل عمل سوء عملته ከሰራሁት መጥፎ ነገር ምን እንደው የት እንደው ታውቃለህና عملته سبحان الله عظيم ነው። ومن كل قول سوء قلته መናገር የለብኝ ነገር መጥፎ ተናግሬ ያው የመልካማ ብላሰን አንድ በተን ዘግተህ እጅ ማናገር ትችላለህ፣ የራስ ሰውነት ማናገር ትችላለህ እንዲሉ ነበር። ይሄ በጣም ጠንካራና ዴብዝ የሆነ መልእክት ያለው ዱዓ ነው። እንደው ሼር ቢያደርጉን ደስ ይለኛል። እንቶ ኸይር አንፈስተግፊር ላ ቀልበ ወቀውለ ይغفر لك الله ወኛ ምን ይመሽ እምትሻ ከሆነ ምህረትን ፈልግ ከሆነ
إن تريد خيرا فاستغفر الله كلبه توبت قلبا وقولا بقلب بملاس ሳይሆን በቀልብ ከዛም በመላስ ከዛ يغفر لك الله يمارك تሆነ الله ይምርሃል ما خلقت كي تفعل ما تشاء يفلكው ልትናገር يفلكው ልትሰራ ማን ፈጠረህ بل وانما لطاعه الله ተፈጠርከው አላህ ልትገዛ ነው يفلكው ልቀባጥር ልትወራ ልበላ ልትጠጣ ማን ፈጠረህ لا تعاركوا ربا غالبا ነው فاستغفر الله አሸናፊውን አላህ ጋር ጦርነት ያዋጣል ربا غالبا حرامን መዳፈር እኮ ካላህ ጋር ጦርነት እኮ ነው ያዋጣል ወይ ربا غالبا فاستغفر الله الله ይቅርታ ብትይ አይሻልም ان كنت انت خير فتجردي ያሉ فتجرد ምን በየለንገር فتجرد ተጀሩድ ማለት መሰጠት በቃ ራስን አሳልፎ መስጠት ማለት ነው ወልቅ ጀዋለሽ ጀርድ ሞባይልን ዝጋ غير سم سارك سم ካርድ سم ካርዱንም ያ መጥፎ ጓደኛ ጋር እንዲያገኝ ማን እንደው ታቃለ ኢብሊስ ጓደኛ ጋር እንዳትገናኝ ان كنت انت تريد خير فتجرد شوال ላይ እንገናኝ ብለ መጥፎ ጓደኛ ያስቀመጠህ ተውበታል فتجرد ما سي والله ያለን ሁላ አውልቀታል ተው عن سمع الخلق الى سمع الله عن سمع الخلق خلق مخلوق መስማትን ተውና አላህ ምን አለ በል ንግግሩን አላህ ተናግሮ ጨረሰ ይሄ ግን የማን ቤት ነው ለዘይድም ዘፈን ነው ለስሜት ነው ከባድ ቀልኮ ዘፈን ይመስለዋል ግጥሞቹ በጣም ከለደን ቱብቶ ኢላላህ ሱኑ አይደል ሸኽ ምን ተከልፍ ይላሉ ምን ተዓሉም ይላሉ ምን ተሰሙዒ ጆሮዬ ከሰማው ነገር ወሚን ነዝረት አይኔ ካየው ነገር ምን ማለት ነገር አለ انت خير فتجردي عن خلق رسول الله በጣም ይሄ በጣም ተጀሩድ በተለይ ያቃተን ነገር ቁርጠኛ ሆኖ ራስና በቃ አሳልፎ መስጠት ማለት ነው ይሄ አላህ የማይወደው ኮተትን ጣል ወደዛ ተጀረድ አንሰም ሌላ ላሰማ አሁን ወሬ የሚያመጣዋል እኮ ነው ሽገው አላህ ምን አለ እየተረሳነ መጣው ነብዩ ምን አሉ ሶላቱ ረሱል ለይስሙላ بالنجروا خلق إلا من رحمه الله تعالى واستقر كخطبة كم يقدم تموتو سنتو لو كل لا حساب وسطنو لا ጨዋታ ውስጥ ነው ገም የሚያነባል ማንቀላፋል ስለዚህ خذ المقال ولا تنظر الى من قال بسوى المولى لا تعتمدي ካላህ ውጭ ባለ ነገር አትመካ لا تعتمد እንደትልቁ ይዞ ይጎረሳል እንጂ አይገድፍም ድንቅ ነው በጣም استغفر الله من كل ذنب تبت اخلص العمل لله الفرد سرع الله ብቻ አድርግ አዛም لله الفرد بسوى المولى لا تعتمد سبحان الله ካላህ ውጭ ባለ ነገር አትመካ ይጣመኛ ብለህ ራስን አታታል ራሱን መጥቀም አይችልም والله الغني لا يشارك الله غني ነው አይሻረኩበትም ወይ ይሻረክ فهو تاركه لشريكه يتوهل عرفه تن شريكه አሁን የዘፈን ነው ይሄን የሚያውቁ ሰዎች እንኳን በኹጥባው እንኳን በዲአው እንኳን ቢያስተላልፍ ብላለበት ጥሩ ነገር ማያዝ እኮ አቃተን መጥፎን ብቻ እየመረጡ እየመዘዙ እንጂ ያገራችን መሻይኾች እንደነዚህ አይነት የተውሂድ ቃላት አላቸው ያ من استوى على عرشه ያሉ فغاب العرش غيب ነው አዛገብታ አታዲያከር فغاب العرش ከኔም ካንተም ከመخلቁ ምስጥሩ የሚያውቀው አላህ ብቻ ነው استغفر الله من كل ذنب استغفر الله
قال أيها العاصي لأمر إله تمجمر كذوب على الفلفية كله أيها العاصي لأمر إله عندو ترانت ما هو لتمزاري من دو الله أنستون الجل مستبشر درسنا الله أنسى مسجون سودسم كم من نعمة كرمان احتنا سنت نعمة الله بالو لتكونه سنت نعمة والكلن وطبعا ما نجرسوا وإن تعدوا نعمة لا تحصوها وكم نعمة كرمان قدو قيتنا سنت بلا طبكن سنت تكورنا جمره تقطر እንደው ዜብራ ብትሻገር ባላህ ወቀት እንጂ ባላህ እርዳታ እንጂ ወለህም መገባው አላህ ጠብቆ እንጂ ራስ ጠብቀህ ነው አይደል وكم آية قد أريتنا سنت تأمر سيئا وكم نعمة قد منحتنا بفضل منك لنا يا الله እውነት ነው ወጅበብህ ግዴታ ሆኖብህ አይደል አላህ ባንተ ችሮታ ነው ሱብሃንአላህ በፈቃድህ ነው በፈቃድህ ነው እንዳንተ ፈቃድ የሁሉ ማረግ ሁሉ ግዴታ ሆኖብህ አይደል በጣም የሚገርሙ ስንኞች ናቸው በጣም ዘይድን ባስሜቱ ወደዳቸው አምሩን በጭፍን ጠላቸው ዋ እቃም ቀሯ አውራ ዶሮ እንኳን አትስደቡታው ነብያችን ሰለላሁ ዐለይሂ ወሰለም አውራ ዶሮ ከሚገዛኝ ሐዲስ ይሄ ሐዲስ ነው ሶላቱ አሳወቀ ምን አጠፋ አውቃት በደረሰ ቁጥር እየተጣራ ስንት ዲዲ ያቆዩ ሰዎች ስንት መሻይኾች ማንም አይብ የሌለበት የለም ኢላ ረሱላህ ሰለላሁ ዐለይሂ ወሰለም እንጠንቀቅ ነው እንመለስ ወደ ራሳችን ነው አላህ እንግዲህ ይሄንን የተባረከ ወቅትና ጊዜ አሁን በተባሉት አይነት ሐሳቦች ውስጥ ምንቆይ ያድርገን ለህይወታችን ለቀሪ ኑሯችን ስንቅ ምን ሸምትበት ጊዜ አላህ ያድርግልን በየቦታው በጣም ብዙ ወንድሞች እህቶች ሐጅ አለን ዱዓ አድርጉልን ሼኽን ዱዓ አስደርጉልን ይያሉ ነው ሻሸመኔም አግኝተው ይዘውን በጣም ለኛ ያላቸውን ክብር ከገለጹልን በኋላ ግን ዱዓ ጠልበዋልና እንግዲህ ጀነራል አድርገን ኢንሻአላህ ከሼኽ ዱዓ እንቀበል መርሐባ ሼኽ ሌሊቱ ብዙ የሚሰራበት ብዙ የሚመረትበት ሌሊት ነው ያው ረመዳን ሌሊት እያንዳንዱ ደቂቃ ውድ ነው ባይሆን አሁን የአባዬ ሾንኬን እንዲሁ እንዳስታወሱን የሌሎችንም የአገራችን መሻይኾችን የነዚህ በነዝም የመጡ እንትሮች አሉ በተለያየ በመንዙማም ስልት በእንጉርጉሮም የመጡትና አልፎ እንደዚህ ቢያቀርቡልን እንድናውቃቸውም ዘይድም አምረንም ለማስታገስም ይሆናልና አንዳንድ ጊዜ ቢመጣልን ደስ ይለናል በዱዓ እንውጣ አሚን الله تبيقبلاቸው الله ያድርገን እናመሰግናለን اللهم لك الحمد بأن بلغتنا رمضان اللهم لك الحمد بالإيمان ولك الحمد بالقرآن ولك الحمد بالإخوان ولك الحمد بكل نعمة أنعمت بها علينا في قديمنا وحادثة وسرنا وعلانية وخاصة وعامة لك الحمد حتى ترضى ولك الحمد إذا رديت يا رب العالمين يا أرحم الراحمين تقبل منا القليل وفعلنا الكثير ولا تؤاخذنا بالتقصير يا نعم المولى ويا نعم النصير اللهم اقضي حوائجنا وحوائج من أوصانا بالدعاء حوائج الدنيا بالميسر وحوائج الآخرة بالمغفرة أنت تعلم أسماءهم ونياتهم يا رب أنت تعلم بأسمائهم ونياتهم اقضي حوائج دنياهم بالميسر وحوائج أخراهم بالمغفرة يا رب العالمين أرحم الراحمين اغفر موتانا وموتى المسلمين اقضي حوائجنا وحوائج المسلمين نفس كربنا وكرب المسلمين اللهم إنا نسألك الجنة وما قرب إليها من قول وعمل ونعوذ بك من النار وما قرب إليها من قول وعمل يا رب العالمين أرحم الراحمين اللهم حبب إلينا الإيمان وزينه في قلوبنا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ربنا اللهم احسن أفعلنا وخلصنا من عالم الفقر والذل اللهم بحولك وقوتك وجودك وكرمك أكرم الأكرمين أرحم الراحمين يا رب العالمين يا أرحم الراحمين يا حي يا قيوم نسألك موجبات رحمتك وعزائم مغفرتك والسلامة من كل اسم والغنيمة من كل بر والفوز بالجنة والنجاة من النار
اللهم أجرنا من النار وأجر والدنا ومن ولد والدنا من النار سالمين اللهم اعتق رقابنا ورقاب آبائنا وأمهاتنا وأزواجنا وذرياتنا من النار سالمين اللهم اعتق رقابنا ورقاب آبائنا وأمهاتنا وأزواجنا وذرياتنا من النار سالمين يا رب العالمين أرحم الراحمين يا رب العالمين أرحم الراحمين يا حي يا قيوم يا ذا الجلال والإكرام بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل የተወዳጁ ተመልካቾቻችን እንግዲህ ቀሪ ሌሊታችሁ እንደተለመደው በሰላዋት በእስትግፋር በተለያዩ የኢባዳ ተግባራት ረመዳን ነው እጥፍ ድርብ ምንዳ በሚያስገኙ ሁሉም አይነት የኢባዳ ተግባራት ድምቅ እንዳለ እንዲያልፍ ተመኘን። እንግዲህ ዛሬ በዚህ ማብቃት ይኖርብናል። ቀሪ ሌሊታችሁን እንዳንሻማ በማሰብ ኸሚስን በእንዲህ አይነት መንገድ ትንሽ የቅርጹን ቀየር ለማድረግ እንሞክራለን። ኢንሻአላህ ኡስታዝም ጋር እናወራለን። ኡስታዝ በደርም ጋር እንዴት እናድርግ ጥቂትም ብትሆን የእሱን ምክሮች ደግሞ መውሰድ ካለብን የሸክም ጋር ተመካክረን ትንሽ ሰዓቱን ለማሸጋሸግ እንሞክራለን። የዛሬው ግን የሸኻችን ቆይታ ብቻ ነው እናንተ ጋር እንዲደርስ እንግዲህ የወሰንነው። ይቅርታ አድርጉልን። ሳምንት ኢንሻአላህ አላህ እድሜ መርቆ ያገናኘን። ወይዛኩሙላሁ አልፍ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።